የሰላማዊ ሰልፍ ጥሪ በሳውዲ አረቢያ ኤምባሲ ዋሽንግተን ዲሲ ከሞት እንታደጋቸው 43 ኢትዮጵያውያን ስደተኞች ከየመን ወደ ሳውዲ አረቢያ ድንበር አቋርጠው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከ5 እስከ 10 ዓመት ተፈርዶባቸዋል። የሳውዲ አረቢያ ጄዳ በሚገኘው በናጅራን ሲጅን አል አሚን እስር ቤት ውስጥ ይገኛሉ። ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት ሀገር ያለ ተከላካይ ጠበቃ በድጋሚ ለፍርድ ቀርበው የይሙት በቃ የተበየነባቸው ሲሆን እስካሁንም 10 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት 33 ኢትዮጵያውያን ደግሞ የሞት ቀጠሯቸውን በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊረሸኑ እንደሚችልም ተነግሯል። ጊዜ የላቸውም፣ እንታደጋቸው። ክብራትና ክብራን ኢትዮጵያውያን በሙሉ በወገኖቻችን ላይ በፍርደ ገምድልነት ያለ ተከላካይ ጠበቃ የተበየነባቸውን የይሙት በቃ ውሳኔና ርሸና በአስቸኳይ እንዲቆም ለመጠየቅና በዓለም አቀፍ የሰብአዊ መብት አስከባሪ ተቋማት መጎብኘት እንዲችሉ እንዲሁም ወደ ሀገራቸው የመመለስ መብታቸው እንዲጠበቅ ለመጠየቅና በአጠቃላይም የሳውዲ መንግስት ላይ ያለንን ቁጭትና ተቃውሞ ለማሰማት የተቃውሞ ሰልፍ አዘጋጅተናል። በእስር የተከረቸሙ የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ሕይወት ለማትረፍ በፍጥነት እንድንጥርና እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። የሰልፍ ቀን ሐሙስ ጁን 26 2025 የሰልፍ ቦታ ሳዑዲ አረቢያ ኤምባሲ ሰዓት ከ10:30 AM እስከ 2 PM አድራሻ 601 ኒው ሃምፕሻየር አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20037 የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ባለፈው አርብ በዝቋላ የተገደሉ መነኮሳትን በተመለከተ የኦሮሞ ነጻነት ሰራዊት ድርጊቱን እኔ አልፈጸምኩም ሲል መግለጫ ሰጥቷል። በዝቋላ ገዳም በተከታታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መነኮሳት እየተገደሉ ይገኛሉ። እስካሁን ድረስ በቤተክርስቲያኒቱ በኩል የተሰጠ መግለጫ የለም። በሌላ በኩልም በሰሜን ጎጃም እንደዚሁ ታፍነው የተወሰዱት የቤተክርስቲያን አስተዳዳሪ ጉዳይ አሁንም ህዝቡን እንዳስቆጣን ያለው እኛ አባት ታፍነው ከተወሰዱ በኋላ እስካሁን ወዴት እንዳሉ የሚታወቅ ነገር የለም። ተመልካቾቻችን በእለቱ ወቅታዊ ጉዳዮች ላይ በማተኮር የምናቀርብላችሁን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከመስፍን አማን ጋር ነው ዛሬ ዜናዎቹን የምንመለከተው። አብራችሁን ቆዩ። መልካም ጊዜ። ተናስተልን መስፍን መሳይ እንዴት ነህ? እንዴት ይዟል? መስፍን በመግቢያ ላይ ያነሳውት አንድ ዜና አለ። የዝቋላ ገዳም ጉዳይ በጣም አሳሳቢ የሆነ ነው። በየጊዜው አባቶች ይገደላሉ፣ መነኮሳት እየተገደሉ ነው። ባለፈው አመት ልክ በዚህ ወቅት ነው 4 መነኮሳት በአሰቃቂ ሁኔታ አንገታቸው ተቆርጠው እየተገደሉት። አሁንም አርብ ዕለት እንደዚሁ ለጊዜው አንድ አባት ነው ይባላሉ፣ ግን 2-3 እንደሆኑ ነው የተገለጸ ያለው። ምክንያቱም የተሰወሩ ያልተገኙ አሉና እስካሁን በህይወት ይኑሩ አይኑሩ ማይታወቁ ሌሎችም ስላሉ ምን ያህል ሰው እንደተገደለ እርግጠኛ መሆን አልተቻለም። የኦሮሞ ነጻነት ሰራዊት ኃላፊነቱን እንዲወስድ በሚል በተለያዩ ያገዛዙ ዲጂታል ሚዲያ ጨምሮ በተለያየ መልኩም ወቀሳ ቀርቦበት ነበር። ዛሬ በሰጠው መግለጫ በዚህ ጉዳይ ላይ እጄ የለበትም እኔ ያላደረኩትም ብሏል። የኦሮሞ ነጻነት ሰራዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ስለ ጉዳዩ ምንም ያለችው የለም። በተለያየ ቦታ ጥቃት እየተሰነዘረ ነው። በጎጃም ሰሞኑን እንደሰማነው የአንድ ደብር አስተዳዳሪ እንደዚሁ ታፍኖ ተወስዷል። የተወሰዱት በአብይ አህመድ የመከላከያ ሰራዊት ነው። በአካባቢ ፖሊስ ወይ በሌላ አይደለም። ከፌደራል መንግስቱ ትዕዛዝ የመጣ እንደሆነ የሚያሳየው በፌደራል በመከላከያ ሰራዊት ነው ታፍነው የተወሰዱት። ጎጃም ባህር ዳር ይሁኑ ወይስ ወደ መሃል አዲስ አበባ ይምጡ የሚታወቅ ነገር የለም። ሰው ሰልፍ ወጥቷል፣ እየጠየቀ ነው፣ አባታችን መልሱልን እያለ ነው። በዚህ ጉዳይ ቤተክርስቲያኒቱ ዝምታን ነው የመረጠችው። እዛው ሸገር ከተማ አስተዳደር ዓለም ገና ከተማ አንድ አገልጋይም እንደዚሁ በስለት ተወግተው ተገለዋል። የቤተክርስቲያን አገልጋይ ናቸው። ወደ ቤተክርስቲያን በጧት እየሄዱ ያለ ነው መንገድ ላይ ጠብቀው በስለት ወቅተው ይገደሏቸው። እንዲህ አይነት ነገሮች ብዙ ነው። ጠርተነው ምን ዘልቆ አይደለም።
ግን እስካሁን ቤተክርስቲያኒቱ ዝምታን የመረጠችው እየተላከከበት ያለው የኦሮሞ ነጻነት ሰራዊት ደግሞ እጄ የለበትም እያለ ነው። ታዲያ ማን ነው ይሄን ሁሉ ትርምስ የሚፈጥረው የሚለው በጥያቄ ይነሳል። እንደው እዚህ ላይ ጭራ አስተያየት መስጠት ከተቻለ ለምን ቤተክርስቲያኒቱ በጉዳዩ ላይ ገፋ አርጋ አትሄድም? ለምን መግለጫ እንኳን ማውጣት ተሳናት? ለምን ያወጣሉ? አሁን እኮ እንዲያውም የሰማሁት ለአዳነች አበቤ ወርቅ ሽልማት ለመስጠት ነው እየተዘጋጀ ያለው ቅዱስ አሁን በቅርብ የተመረጠው የሥራ አስኪያጅ ኮሚቴ የአቡነ ሳዊሮስ ኮሚቴ አዳነች አበቤን ለማመስገን ኮሚቴ ተቋቁሞ ምርጫ ገብቶ በካባና አርግላት ወይስ የትኛው ሲባል አይ ካባ ለሁሉ ለብዙ ሰው ሸልመናል ለሷ ለየት ያለ ይደረግ ተብሎ የወርቅ ሽልማት ለማድረግ በጀት ገንዘብ ተመድቦ ወርቅ ሀብል ገዝቶ ለመሸለም ዝግጅት እየተደረገ ያለበት ነው። ገዳዮቹን የሚሸልም ሲኖዶስ ነው ያለው ማለት ነው። አሁን ያለው አስተዳደር የአቡነ ሳዊሮስ አቡነ ዲዮስቆሮስ የሚመሩት ሲኖዶስ ዋና ጸሐፊ ምንም ሆነ የሚመሩት ገዳዮች የቤተክርስቲያን ጠላቶች አጽራራ ቤተክርስቲያን የሚባሉትም ማለት እነሱን ለመሸለም ነው የሚሯሯጠው። እንኳን አበጃችሁ ነው ሌላ ትኩም እኮ የለው። እንዲህ ዝም ብለህ ስታስበው ዝቋላ እንግዲህ ከ5ኛው ከ6ኛው ክፍለ ዘመን ጀምሮ የነበረ ቦታ ነው። እነዚህ አባቶች ለረጅም ዓመት ያ ቦታው ለምናኔ ለመመነን የተመቸ ከዓለም ርቆ እንትን ለማድረግ የተመቸ ስለሆነ የነበረ እንትን በነገራችን በታሪክ ይሄ ሰዎች መጥተው ከሚኒሊክ ወረራ በኋላ የሚባል ነገር የሌለበት የቆየ ቦታ ነው። እኔ አላቅም በማንኛው ጊዜ እንደዚህ አይነት ጥቃት ደርሶበት እንደሆነ አላቅም። ግን ይሄ በተከታታይ የሚደረገው ከንትን ጋር ነው ማያያዝ አለብን። መሳይ ጠቅላይ ሚኒስትሩ ገዳማት የሽፍቶች መደበቂያ ሆነዋል የሚለው ቃል ለዚህ ሁላ መነሻ አሁን እየወጡ ያሉ መረጃዎች የሚያሳዩት ኢትዮጵያ ውስጥ ካሉ ቀውሶች ጀርባ በሙሉ የብልጽግና በተለይ ደግሞ የአብይ አህመድ ፐርሰናል እጅ እንዳለበት ነው። የታየ ደንዳ በኋላ መጣበት የታየ ደንዳ አሁን እየወጡ ያሉ ነገሮች የምንሰማቸው ነገሮች አብይ አህመድ ኢትዮጵያ ውስጥ ካሉ ትርምሶች ግድያዎች ጀርባ እጁ እንዳለ ነው። ባይኖርበትም እንኳን ግድ እንትን እንደሌለው ነው። ለሰው ህይወት ለእልቂት ለሚደርስ ግድ እንደ ሀገር መሪ ስሜት የማይሰጠው የማይሰጠው መሆኑን የሚያሳየውና ያንን አባባል ማድረግ አለብን። አሁን ኦነግ ሸኔ በለው ኦሮሚያ ልዩ ኃይል በለው ምን በለው እንግዲህ ካለን መረጃ ምናቀው ነገር ብዙ አይነት ሸኔዎች እንዳሉ ራሱ መንግስት ራሱ ያደራጀው ሸኔ እንዳለ ያ ሸኔ በሽፍታ ስም በታጣቂ ስም ጥቃት እንደሚፈጽም ስለዚህ ጥቃት ሲፈጽም መንግስት እንደሌለበት ተደርጎ እንዲወሰድ ነገር ግን መንግስት የሚፈልገው ነገር ምንድነው? ኦሮሞ ክልል ውስጥ ያሉትን የሌላ ብሔር የሌላ ቋንቋ ተናጋሪዎች በተለይ አማርኛ ተናጋሪዎች ኦርቶዶክስነት ተከታዮችን ከኦሮሞ ክልል ለማጽዳት ነው የሚደረገው ትልቁ ዘመቻ ማለት። እንግዲህ ተመልከት ዝቋላ ማለት ከአዲስ አበባ 40 ኪሎ ሜትር ነው በቀጥታ ካየው ይሄ ሎኬሽን ከተከተለ ካየው ማለት ዝቋላ ለአዲስ አበባ ለደብረዘይት የአየር ኃይል ቤዙ እና ዝቋላ በስንት ነው? 20 ኪሎ ሜትር የሚሞላ አይመስልኝም ያላቸው ማከላቸው ያለው እና በዚህ ርቀት ውስጥ እነዚህ መናናያን ናቸው። ምንም ነገር ስጋት ሊሆን የማይችሉ ምንም ነገር ዓለምን እንግዲህ በእኛ በመናምነው እምነት ዓለምን ንቀው ዓለም ትቷቸው ሳይሆን ዓለምን ንቀው ዓለምን ብለው በቃኝ ብለው በጸሎትና በምልጃ በዛ ቦታ ጫካ ውስጥ ተወስነው እዛ የዝቋላ ጫካ ውስጥ ተወስነው የሚኖሩ ሰዎች ናቸው። እነዚህ እንደ ጠላት የሚፈርጅ ኃይል እንግዲህ ምን ልትለው ትችላለህ? ደግሞ ይሄ ነገር ተደጋገመ። መከላከያ ትንሽ ነኮሽ ባለ ቁጥር እንዲያረጋለው እያለ የሚዝተው መከላከያ ምንድነው ታሪካዊ ሰላም ነን እያለ የሚናገር መንግስት ባለበት ሀገር ገዳማ መናንያን የመጨረሻ በጣም ጥበቃ ሊደረግላቸው የሚገባ አይደለም። ሊጠቁ አይደለም እንደዚህ አይነት ወንጀል ሊፈጸምባቸው ጥበቃ ሊደረግላቸው የሚገቡ ሰዎች እንደ አይነት ጥቃት ሲደርስባቸው በጣም እንትላለን። እኔ ባይዞይ ሲኖዶሱን አሁን ያለውን አመራር ብቻ አይደለም በአጠቃላይ ኦርቶዶክሳዊ የሚባለውን ይሄ አንገቱ ላይ ትልቅ መስቀል አድርጎ ወይም ደግሞ በዓል በመጣ ቁጥር ቲሸርት እያደረገ የሚፎልለውን ወጣቱን አዛውንቱን ሽማግሌውን ነጠላ ለባሹን ጭምር ነው ሞቅ የዝን ያህል እምነትህ የቱ ጋር ነው?
ቤተክርስቲያን በዚህ ደረጃ ስትደፈር አሁን የጎጃም ላይ የተወሰዱት መምህር የገዳም አበምኔት ናቸው እኚህ መምህር ወንበር ዘርግተው ምን አድርገው የሚያስተምሩ እንትን ናቸው የነታይ ባቤ ነው የሚባል ማለት እንግዲህ ምንድነው የምትሰጠው ምክንያት ሸፍተው ከጫካ አይደለም የሚያዟቸው ባይዞ ሸፍተው ወይም ደግሞ እንትን አድርገው ቢሆን እኮ ከጫካ ይዟቸው ነገር ነው እኮ ከሚያስተምሩበት ትምህርት ከሚያስተምሩበት ከሚያስተዳድሩ ገዳም ነው አስሮስ በየቦታው ማለት ነውና ይሄ ነገር በቃ ዝምታችን ወይም ደግሞ የሰው በቃ በኔ ካልደረሰ ወይም ደግሞ በቃ አንዳንዴ እንትንም እኮ ተለምደዋል አይደል ይሄ ሞትንም ግፍንም ምናምን አንዳንዱ ሰው ይለማመድና በኋላ በቃ ምንም ነገር አይመስለው ምንድነው ያ ቀልዱን ታቋል አይደል ሰውየው አዋቂ ቤት ሄዶ እስቲ ንገረኝ ጣፋንታ ምን ይሆናል አለው እስከ 40 አመት ድረስ በችግር ትኖራለህ አለው ከ40 አመት በኋላ ብሎ ደንግጦ እንትን ብሎ ማለት ሰፍ ብሎ ሲጠየቀው ከ40 አመት በኋላ ችግሩን ተለምደዋል አለው ይባላል እና አሁን የኛም ሰው ችግሩን ለምዶታል በቃ በጣም የሚያሳዝን ነገር እኮ ምድር ይባባጥ ችግሩን መዋረዱን መገፋቱ እንደዚህ መደፈሩን ለምዶታልና የሚያሳዝን ነው አሁን ለፉ ሳምንት ነው አይደል ወለጋ ውስጥ ቤተክርስቲያን እኮ ተቃጥሏል ሰዎች 18 19 ሰዎች ከመገደላቸው በተጨማሪ ቤተክርስቲያንም አብሮ ተቃጥሏል ይሄ ባለበት እንትን አሁን እንደምታየው ነው ቀደም ያልኩ ነገር ነው የሲኖዶሱ የቅዱስ ሲኖዶሱ የጠቅላይ ቤተ ክህነቱ ስራ አስኪያጅ ትልቁ እንትናቸው አጀንዳቸው የብልጽግናን ሰዎች ለመሸለም በእነሱ ዘንድ ሞገስን ለማግኘት እንትን መግለጫ እንኳን ለማውጣት በነገራችን ላይ ምንም እኮ መጠበቅም አያስፈልግም እና እንትን ይላል እኔ የምለው እሱ ነው ምዕመናን አማኞች የሚባለው ወጣቶች ኃላፊነት መውሰድ መጀመር አለበት ቤተክርስቲያንን ለመጠበቅ ቤተክርስቲያን አደጋ ነች የሚል እንትንስ ሙዱስ መግባት አለበት በዛ ነው ቤተክርስቲያንን ማስከበር የሚቻለው እንጂ በዓል በመጣ ቁጥር ወይም ደግሞ የሆነ የዝማሬ መድረክ ምናምን በተዘጋጀ ቁጥር ቲሸርት ለብሰ ነጠላ ገጭ አርገ መስቀል ትልቅ ነገር አርገ አንድ ቦታ ላይ ተገኝተ ኦርቶዶክስ ትለመልማለች ኦርቶዶክስ ታሸንፋለች ብትል ምንም ከንቱ እንትን ነው በጣም የሚያሳዝን ነገር ነው በጣም ሁኔታውን በተመለከተ ባለፈው እንደዚሁ በዝቋላ አባቶቹ የተገደሉ ጊዜ እንደዚሁም ምስራቅ ሸዋ በተለያዩ ቦታዎች ላይ ምዕመናን በተገደሉ ጊዜ እዛ ቀጠና ሀገረ ስብከት ሊቀጳጳስ አልነበሩ ብፁዕ አቡነ ገላውዲዮስ ምናልባት ስማቸውን ጎርጎሪዮስ አናግሪያቸው ነበርና በርግጥ በወቅቱ ዳጋጣሚ ለቀጠሮ ለመያዝ ነው ያናገርኳቸው ግን ይንገሩኝ የሰጡኝ መልስ አስደንግጦኛል እናንተ እዛ ውጭ ያላችሁ ዋካችሁ ሰላም ስጡን መንግስት የሚችለውን ያደረገው ብለው ጆሮይ ላይ ነው ስልኩንም የዘጉት ወዲያውኑ እና በዚህ ደረጃኛ ሰላም ነስተናቸው ከሆነ በጣም እናዝናለን ለነዚህ ለሞቱት አባቶች ድምጽ ነው የሆነው ለነዚህ ለሚገደሉት ለሚቃጠለው ቤተክርስቲያን ለምእመናን እንደው ሞታቸው እንኳን አይነገርም እኮ ዝም ነው የሚባለው እኛ ካልተናገርን ማን ይናገር ቤተክርስቲያኒቱ ዝም በሉን ያለችን እንግዲህ እኛ አባት ዝም በሉ ለምን ተጠይቁናላችሁ ያሉትና የቱን ያህል እንደው ጭቆና ቢኖር እንኳን በዚህ ደረጃ አባቶች የመንግስትን ነውር አንናገርም ጭራሽ እኛንም ዝም በሉ ማለታቸው ያለንበትን አደጋ በደንብ የሚያሳይ ይመስለኛል መስፈን እንደው ከዛ አንፃር ማጭራስ ተይስጥበት አይኮ አለ ምንድነው እኔ ብዙ ጊዜ ለምለው ነገር አለ አንዳንዴ ምመኑ ይሄ አማኙ የተከታዩ እኮ በጣም ከልብ አማኝ ነው ቤተክርስቲያን እምነቴ ምናምን ብሎ እንትን የሚለው እነዚህ ግን አሁን የምትላቸው አባቶች አንዳንድ ሰባኪያ ምናምን መኖሪያ ስላደረጉት ከዛ የሚታያቸው ያ መኖሪያ ያደረጉት ነገር እንዳይናጋ ነው እንዳይቃወስ ነው የሚፈልጉት ክብራቸው የነዚህ በቤት መኪና መሄዳቸውን በአገረ ስብከት የሚባል አለ በያመቱ ግብር ይገባላቸዋል ግን በያመቱ ስጦታ ይሰጣቸዋል ያን ነገር እንዳያጡ ነው እንትን የሚሉት ከመንግስት ጋር ተጋጭቶ ማለት አገረ ስብከታቸው ምናልባት ጋር ሊባረሩ የሚቻሉ ብዙ ነገር ሊሆን ይችላል ያ እነሱ የሚያስቡት ያን ነው እንዳልኩ ነው እነሱ ኑሮ እየኖሩበት ነው ያሉት እምነቱን እየኖሩ ሳይሆን በእምነት ውስጥ ኑሯቸውን እየገፉ ያሉ ሰዎች እነዚህ ጳጳሳት ምናምን ምትላቸውም እንደዛ ናቸው አማኙ ነው ይሄ እኮ እንትን ያለው ታች ያለው እኮ ነው እንደውም ቤተክርስቲያኔ እናቴ ምናምን ይያለው ትንሽ የመቆርቆር ስሜት የሚያሳየው የሚያደራጀው የሚሰበስበው ስላላገኘው እኮ ከላይ ያለው እንደ አይነት አባቶች
የመሪነት ሚና ተጫውተው ምዕመናናቸውን አስተባብረው እንግዲህ በቁጥር የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ቁጥር በኢትዮጵያ ውስጥ ካሉት እምነቶች ከፍተኛ የሚባለው ነው። ከፍተኛ ቁጥር አለ የሚባለው ነው። በዛ ደረጃ ያንን የሚመጥን ተጽዕኖ መፍጠር የማይችል ቤተክርስቲያን ተጽዕኖ መፍጠር እኮ አይደለም አሁን ራሱን መከላከል የማይችልበት ደረጃ ላይ የደረሰው ተጽዕኖ እኮ ማለት አሁን የአሜሪካን ኢቫንጀሊካን ቸርች ኢቫንጀሊስቶቹ ታይታል አይደለም ምን ያህል የፕሬዚደንሻል ምርጫ ሲካሄድ ወይም ደግሞ የሆነ ፖለቲካን ሲባል ምን ያህል ተጽዕኖ እንዳላቸው ምን ያህል በአሜሪካ ፖለቲካ ውስጥ ሚዛን ደፊዎች እንደሆኑ ያሳያል። የኛዎቹ ይሄን ያህል አቅም ያለ ይሄን ያህል ተከታይ ያለ ያንን አቅም ከመጠቀም ይልቅ እነሱ ሄደው የመንግስት ጫማ ስር ወድቀዋል። በነገራችን ላይ ይሄ ምንም ክብር መንካት አይደለም። እነሱ ወድቀው የመንግስት ጫማ እግር ስር ወድቀው ቤተክርስቲያንንም በቃ የመንግስት ጫማ የመንግስት እንዲረክታት ያደርጉ ያለበት ሁኔታ ነው ያለው እና በጣም ያሳዝናል። እኔ ያልኩት እሱ ነው። ምዕመናን ኃላፊነት መውሰድ መጀመር አለባቸው። እነዚህ መኖሪያ ስላደረጉት አሁንም ምንም ቢመጣ ያ ኑሯቸው ካልተናጋ ያ ክብራቸው ያ የሚነዱት መኪናን ካላጡ ያ የሚኖሩበት የገዙት ቪላ ምናምን ካልተነካባቸው ለቤተክርስቲያን ጥቅም ተቆርቆረው እንደዚህ የሰማዕታትን ገድል እንደው አስበው ሰማዕትነት ለመቀበል ይሄዳሉ ብሎ ማሰብ ትንሽ ሞኝነት ነውና ይሄን በዚህ እንትምለው ጥሩ ነው ማለት እንግዲህ መስፍን የተለያዩ መረጃዎች አሉ ብዙ ነገሮችን እናነሳለን ጊዜው እንደበቃን ዛሬ የሪፖርተርን ጋዜጣ ስመለከተው ነበር የኢትዮጵያ ብሔራዊ ባንክ 10.4 ቢሊዮን ብር ኪሳራ መግጠሙን በገለልተኛ ኦዲተር መረጋገጡን አስታውቋል። በዚህ በብር ዋጋ መቀነስ ዲቫልዩ መደረግ ጋር ተያይዞ የአይኤምኤፍ ውሳኔን ተከትሎ እንደዚህ ወደ 38 ቢሊዮን ብር ክፍተት ወይም ደግሞ ኪሳራ በዛ ደረጃ የሚገለጽ መዝገቡን ነው። ይሄ በአቶ ማሞ ምረቱ የተረጋገጠ የኦዲት ሪፖርት ነው የተመለከተውና ብሔራዊ ባንኩ ከፍተኛ ኪሳራ ውስጥ እንደሚገኝ ነው። ሰሞኑን ከኢትዮጵያ ንግድ ባንክ ጋር በተያያዘ እንደዚሁ አንድ መረጃ ማውጣተን ነበር። ኢትዮጵያ ንግድ ባንክ ከፍተኛ ዘረፋ ውስጥ የገቡ አካላት አሉ። ይሄ በአብይ አህመድ ፍቃድና በአብይ አህመድ ጋር ግንኙነት ባላቸው አካላት የሚፈጸም እንደሆነ ተመልክቷል። ሰሞኑን ያወጣነው አንድ መረጃ ነበር። መረጃው በዋናነት አቶ ቦኩ ቤኛ የተባሉ የባንኩ አንድ ከፍተኛ አመራርን የተመለከተ ነው። መረጃውን በተመለከተ ከሳቸው ምላሽ አግኝተናል። እኛ መረጃውን ስናወጣ እሳቸው በቀጥታ እጃቸው ያለበት በብድር አገልግሎት ውስጥ ኃላፊ ሆነው በሰሩበት ጊዜ ከፍተኛ ሆነ ሀብት እንዳካበቱ በአንድ የብድር ጠያቂ 10% የሚጠይቁ ይሄን ደግሞ ከባንኩ ፕሬዝዳንት ካቶ አቤ ሳኑ ጋር በሽርክና የሚሰሩት እንደሆነ በዱባይ ባንክ ገንዘቡን እያስቀመጡ እንዳለ እሳቸው እስካሁን የዘረፉት ወደ 4 ቢሊዮን ብር የሚጠጋ እንደሆነ የሚገልጽ መረጃ ደርሶን ነበር። ያንን መረጃ የሚያስተባብል ምላሽ ነው የሰጡን። ከሳቸው ለመረዳት እንደተቻለው በህይወት ዘመናቸውም የብድር አገልግሎት ውስጥ ሰርተው እንደማያውቁ የተቀረበው መረጃ ፈጽሞ እሳቸውን የሚገልጽ እንዳልሆነ በተባለው መልኩ ከስራም ተባረው እንደማያውቁ አሁን አዲስ የሥራ መደብ ያገኙትበት እንጂ እስከዛሬ ሲሰሩ የነበረው በህዝብ ግንኙነት ውስጥ ከብር ጋር ቀጥታ ግንኙነት የሌለው ከብድር ጋር ቀጥታ ግንኙነት ካለው ክፍል ሳይሆን ከህዝብ ግንኙነት ክፍል ጋር ስራቸውን ሲሰሩ እንደነበረና ምናልባትም መረጃውን የሰጡት አካላት በተሳሳተ መልኩ ስለሌላ ሰው ለመግለጽ ፈልከው ከሆነ እንድናጣራ በሳቸው በኩል ግን የቀረበው በሙሉ በእኛ በኩል የቀረበው ፈጽሞ ትክክለኛ እንዳልሆነ ገልጸዋል። እንግዲህ ማስተባበያውን ተቀብለናል። አንዳንድ መረጃዎችንም ሰጥተዋል። በእርግጥ እሳቸው ባሉት መንገድ ነገሮች በተሳሳተ መልኩ መቅረባቸውን የተረዳነውና በዚህ አጋጣሚ በስተት ነገሮች ቀርበው ከሆነ ተመልካቾችን ይቅርታ እንጠይቃለን። በእኛ በግለሰብ ደረጃ ስም አላግባብ እንዲነሳ አንፈልግም። ነገር ግን ዘረፋ የሚፈጽም በቀጥታ የህዝብ ሀብት እየዘረፈ ያለ አካል ካለ ግን ነገ ከነገ ወዲያም እናጋልጣለን። አላግባብ ስማቸው ተጠቅሶ ከሆነ በማስረጃ አረጋግጠን መልሰን ይቅርታ የምንጠይቅበት ሁኔታ ነው የሚኖረው። ጥንቃቄ የምናደርገው የሚመጣልን መረጃ እርግጠኛና ትክክለኛ መሆኑን በደንብ ፈትሸን የምናቀርብ ይሆናል። በአጋጣሚ ይሄ ነገር በመፈጸሙ ግን አቶ ቦኩ ቤኛን እንደው ይቅርታ ለመጠየቅ ያህል ነው። እንደው በአጠቃላይ ግን ንግድ ባንኩ ከፍተኛ አደጋ ውስጥ ነው ያለው። መስፍን ከፍተኛ አደጋ ውስጥ በቅርቡ 7 ቢሊዮን ብር ከባንኩ ተወስዷል የሚል መረጃ ሲወጣ ወዲያውኑ መተው አይ ሊወሰድ ሲል ነው ያዝነው እንጂ አልተወሰደም አሉ።
እንግዲህ ምንድነው ምን አለብሽ ምን አይችልም ነውና ይሄንንስ ለምን ለህዝብ አልገለጻችሁም 7 ቢሊዮን ብር ቀላል አይደለም እጅ ከፍንጅ ባለፈው አንድ ፖሊስ የ200 ብር ጉቦ ተቀበለ ተብሎ ነው ብሔራዊ ቴሌቪዥኖች ዜና ይሰሩት 7 ቢሊዮን ያህል ብር ሊያስወጡ ሲሉ እንደ ሙከራም ተደርጎ ከሆነ ይሄ ለህዝብ መገለጽ ነበረበትና ባንኩ ብሔራዊ ባንክም በለው ንግድ ባንኩ በዚህ በአብይ አህመድ ፋይናንሱን እንቆጣጠረዋለን ብሎ በጀመረው ዘመቻ ሙሉ በሙሉ በእጁ ለማስገባት የሄደበት ያለው ርቀት ኢትዮጵያን ለከፍተኛ አደጋ ዳርጓታል አሁን እንደምንሰማው ራሱ ብሔራዊ ባንኩ 10.4 ቢሊዮን ብር ኪሳራ ገጥሞታል መስፍን አጠቃላይ ሁኔታውን እንዴት ታያለ የሰውዬ በሁሉ መስክ ኢትዮጵያን ወደ ገደል እየወሰዳት ነው መሳይ በጣም ምን መጣብኝ መሰለ እንኳን ደስ ያላችሁ የሚለው እንትን ነው የመጣብኝ ከአይኤምኤፍ ጋር ውል ተስማማ እንኳን ደስ ያላችሁ የሚል ብሔራዊ ባንኩ ነው አንደኛው እንትን ያለው እዚህ ላይ ማሞ ነው ከባልደረቦቹ ጋር ሆኖ በቃ ኢትዮጵያ ከዓለም ባንክ ብድር አገኘች ከዓለም ባንክ ጋር ስምምነት ተፈጸመ እንኳን ደስ ያላችሁ ነው ነገር ተባለ ያው እንግዲህ አሁን 5 ወር 6 ወር 7 ወር ይሆናል አይደል በዚህ ጊዜ ውስጥ ያ የተባለው እንኳን ደስ ያላችሁ የተባለለት ብስራት የተነገረለት የብድር ስምምነት ኢትዮጵያ ምን ያህል ኮስት ያደርጋት እንዳለ በነገራችን ላይ ይሄ በጣም ትንሽ ነው የሚባለው ከዚህ የበለጠ ሊሆን ይችላል እስከ 100 ቢሊዮን ምናምን ነገር ሊሆን ይችላል የሚባል ግምት ያለ እንተናል እዛ ሪፖርተር ዝርዝሩ ላይ ብቻ ሳይሆን ኦዲተር እንትኑ ላይ ገብቻ አይቼው ነበር የኦዲተር መስሪያ ቤቱ እንትና ይሄ የውጭ ኦዲተር እንትን ያደረገው ነገር በአጠቃላይ ምንድነው ያቅም ማነስ ሌብነት በህዝብ ሀብት ላይ ግዴለሽነት በቃ ብክነት በአጠቃላይ እነዚህ ነገሮች ናቸው የአብይ አህመድ አገዛዝን የሚገልጹት ነገሮች ኢትዮጵያን ወደ ክስረት ወደ ማትወጣው የኢኮኖሚ ቀውስ ውስጥ እየከተቷት እንዳሉ የሚያሳይ ነገር ነው በነገራችን ላይ አሁንም የታየ ደንዳን ቃለ መጠይቅ አዳመጥከው አብይ አህመድ በግልጽ ነው ዝረፉ ልጆቻችሁ ዘርፋችሁ አሳድጉ የሚል እንግዲህ በሀገር ጠቅላይ ሚኒስትር ደረጃ የበታቾቹን ሰብስቦ ዝረፉ ልጆቻችሁን ዘርፋችሁ አሳድጉ ብሎ ለበታቾቹ መመሪያ የሚሰጥበት ሀገር እኔ እንግዲህ ከዚህ የበለጠ እንደውም ባይከሰት ነው የሚገርመኝ መሳይ እየሆነ ያለው ነገር እኮ አሁን ይሄኛው ምናልባት በነገራችን ላይ ይሄ ጉድ የወጣው የውጪ ኦዲተርስ ዓለም ባንክ ግዴታው ስላስገባቸው ነው በውጪ ኦዲተር ብሔራዊ ባንክ መመርመር አለበት መገምገም አለበት ተብሎ አንደኛው የገቡት ቃል ስለሆነ ነው እና መውጣቱ ያ እነሱ እንኳን ባያወጡት ያ ኦዲት ያደረገው ተቋም ይፋ እንደሚያደርገው ስላወቁ ነው አሁን በተወሰነ መልኩ መረጃውን ይለቀቁ ይሄ ብቻ አይደለም አሁን ትላንትና ነው ከትላንት ወዲያ የዚህ የኢትዮጵያ መንግስት የኦዲት መስሪያ ቤት ሪፖርት ፓርላማ ሲያቀርብ ሰምቼ ነበር ምን በጣም ያሳዝናል ለጤና ባለሙያዎች ደሞዝ መክፈል አንችልም መንግስት አቅም የለውም እየተባለ በሚነገርበት ሀገር በነገራችን ላይ የኦዲት መስሪያ ቤቱ ያቀረበው ብክነት ሪፖርት ምናልባት የጤና ባለሙያዎችን የደሞዝ ጥያቄ ሊመልስ የሚችል ነው መሳይ ተረተኛ ይሄም አሁን ንግድ ባንክ ገባበት የተባለው ነው ብሔራዊ ባንክ ገባበት የተባለው ክስረት ፕሮባብሊ የመምህራንን ደሞዝ በተወሰነ መልኩ በመሰረታዊ መልኩ ሳይሆን በተወሰነ መልኩ ሊያሻሽል የሚችል ደሞዝ ነበር በሚያሳዝን ሁኔታ እንዳልኩ ነው አቅም ማነስ በጣም የሚገርም አይነት ኢንኤፊሺየንሲ ደካማነት አስተዳደር ብቃት ማነስ ሁለተኛ ሌብነት ከላይ ከጠቅላይ ሚኒስትሩ ጀምሮ በቃ እንደፈለጋችሁ ሰርቃችሁ ሁሉ ስለተባለ ነው እኔ ንግድ ባንክ ላይ ምንም ጥያቄ የለውም እኮ ንግድ ባንክ ልማት ባንክ ምናምን ላይ የነበረውን ግርግር ታስታውሳለህ አይደል መቆጣጠር አለብን ተብሎ ኦሮሞ ብልጽግና ውስጥ ትልቅ ሙቭመንት መጀመሪያ ታርጌት የተደረጉ እንትኖች ተቋማት እነዚህ ነበሩ ንግድ ባንክ ልማት ባንክ ሌሎች ተቆጣጠሩት አሁን ነው እንደምታየው ነው ንግድ ባንክ ውስጥ የሚካሄደው እንትኑ ያቅም ማነሱ አንድ ነገር ነው በነገራችን ላይ ይሄ ያለፈው ጊዜ ታውሳውሳለህ አይደል የኮምፒውተር ችግር ተፈጠረ ተብሎ ባንኩ ገንዘብ የረጨበት እንትን ላገኘው ማለት 7 ቢሊዮን እንትን
እኔ አላውቅም። እኔ እንግዲህ በዚህ ሀገርም ባንክ ምናምን በዚህ ደረጃ ባንክ ተጨበረበረ ሲባል ልታስበው አትችልም። 7 ቢሊዮን እኮ ማለት በጣም ከፍተኛ ብር ነው አይደለ? ለነገሩ አሁን ብሩ ስለወደቀ 7 ቢሊዮን 7 ብርም ሊሆን ይችላል አላውቅም ትክክለኛ ምንዛሬው። ግን እንትኑ ምንድነው ያለውን የሌብነት ደረጃ ነው የሚያሳየው። ያለው ደግሞ የሌብነት ደረጃ አሁን ቀደም ታየደንዳ ገለጸ እንዳልኩ በቃ ዘርፋችሁ ሁሉ ተብሏል። እንትን አይደለም ፔቲ ኢትዮጵያ ውስጥ ያለው የሌብነት ኮራፕሽን ይሄ ሙስና ምናምን ፔቲ አይደለም። ቀደም 200 ብር ጠየቀ የተባለው ፖሊስ እኔ እንዲያውም እነሱም በነፃ መልቀቅ ነው። ምንም እነዚህ ሰዎች እኮ ደሞዛቸው ምን ያርጉ? አንዳንዴ ስታስ ትልቁ የኢትዮጵያ ውስጥ ያለው የሌብነት ኮራፕሽን ያለው ግራንድ ኮራፕሽን ሲስተሚክ ስርዓታዊ ኮራፕሽን ያለው ስርዓታዊ ኮራፕሽን ደግሞ ለመኖሩ አብይ አህመድ ቀደም ያልኩ የበታቾቹን ሰብስቦ ሰርቃችሁ ልጆቻችሁን አሳድጉ ብሎ መመሪያ ሰጠ። ይሄ እኮ በሞራልም በህግም በምንም ሊያስጠይቅ የሚችል ነገር ነው። በኋላ መጣበታለን። የታየ ወደ እንዳ ያወጣው ጉድ በኋላ መጣበታለን። ግን ይሄው ወደ እንትኑ ስመጣ ምናየው ነገር ስርዓታዊ ይሄ ዝም ብሎ አንድ ፖሊስ ወይም አንድ አውራጃ አስተዳዳሪ ምናምን የሚጠይቀው እንትን አይደለም። ድሮ እኛ የምናውቀው አንድ ሰው ጉቦ በላ ከተባለ ዳኛ ሲሆን ምድሮ ፊት መንሻ ነው ምናምን ተብሎ ቤቱ በግላክለት ነበር በቃ። አሁን እኮ ምን በቁርጥ ምናምን እኮ just means nothing ምንም ማለት እኮ አይደለም። በቢሊዮን የሚቆጠር ብር ነው የሚዘረፍ። በግማ በትልክለት ለባለስልጣኑ ምድና ዛንትን በለው ነው የሚለው። አስበዋል። ድሮ በጣም ትልቅ ነገር ከተባለ እገሌ ጉቦ 500 ብር ተቀበለ። እኔ እንኳን በማቃቸው ዜናዎች አስተውታለሁ። ጉቦ 500 ብር 1000 ብር ተቀበለ። ትልቅ ባለስልጣን ወያኔ መጣና ትንሽ አሳደገው እንጂ እኮ የደርግ ባለስልጣኖች ሲታሙን ትዝ ይለኛል። እገሌ ሁለት ሚኒባስ አለው ተብሎ አንድ የደርግ ባለስልጣን በጣም ትልቅ ነገር እኮ ነው። ሁለት ባለስልጣን እንትን ሁለት ሚኒባስ አለው። እንግዲህ አስበው ያ ምን እንትን ነው። አሁን በተግባር እኮ ምናየው የደርግ ባለስልጣን ምንም የሌላቸው ያጡ የነጡ ዳዎች እንደሆነ ነው የምታው። አሁን ባሉት ሌቦች ስታያቸው ተመዝናቸው ማለት የእንትናም የቲፒኤልኤፍም ጊዜ የነበረው እንትን በተለይ መለስ ከመሞቱ በፊት በነበረው እንትን ላይ በጣም እኮ እንትኖች ነበሩ። ሞደስ ነበሩ እኮ እንደው አላይለ ለህዝብ እንትኖች የነበሩ ምናምን። መለስ ከሞተ በኋላ ነው እንትንም አውራም ስለሌላቸው ተቆጣጣሪም ስለሌላቸው ወደ ሌብነት ገቡ እና ሁሉም ህንጻ ማቆም፣ መኪና መስረቅ፣ ጋምቤላ መሬት መግዛት ምናምን ጀነራሉ ምንም የገባበት። በነገራችን ላይ እኔ አሁን አንዳንድ ጊዜ እንደው ሰዎች እንትን ነው በእርግጥ የቲፒኤልኤፍ እንትኖች ይሄ የአንበሳውን ድርሻ ይወስዳሉ ቢባለው በተለይ መሬትን በመሬት ዙሪያ በተመለከተ ትልቁ ሌባ ኦህዴድ ነበረ። በነገራችን በኋላ ላይ የተፈጠረው ይሄ የኦሮሞ ፕሮቴስት የሚባለው አንዱ ኦህዴድ ህወሓት ላይ ፊቱን ያዞርበት ምክንያት መሬት መሸጥ የመሬት ሌብነቱ ላይ ህወሓት ትንሽ ማነቆ ጥብቆ ማድረግ መጀመሩ አናዶት ነው ኦህዴድ። እነዚህ ሰዎች ናቸው አሁን ደግሞ በአጠቃላይ ከክልል ገዥነት በአጠቃላይ ወደ ሀገር ገዥነት ተዘዋውሯል። ጊዜ ሰጠን ነው ምንድነው አንድ ኬንያ ውስጥ አንድ መጽሐፍ ተጽፎ ነበር። ምንድነው it is our time to eat የሚል ያው ጊዜው ነው የኛ ጊዜ ነው እንብላ። አሁን የኦሮሞ ብልጽግና እንትን ውስጥ ባለስልጣኖች ውስጥ ያለው የሜንታሊቲ እንትን ጊዜያችን ነው በቃ በዚህ ጊዜ እንብላ በቃ። በመታየው በሽሚያው በየቦታው ያለው እንትን የስልጣን ይሄ በተለይ እንደዚህ ትልቅ ጥቅም ይገኝባቸዋል የሚባሉ መስሪያ ቤቶች ላይ እዛ ላይ ሌላ ሰው ተመድቦ የሚሰራ ከሆነ እዛ ላይ ታስታውሳለህ አይደል? ኦሚኤን የሚባል ከዚህ ከውጭ የሚገኝ ሚዲያ አለ፣ ጽንፈኛ ሚዲያ ነው። ከውስጥ ያለው የኦህዴድ ኃይል መረጃ እየላከ ይሄ ልማት ባንኩ ሰውዬ ማን ነው የሚባለው ዮሐንስ እንዲነሳ የተካሄደውን ዘመቻ ታስታውሳለህ? ዘመቻው እንዲህ ተብሎ ብድር የሚሰጠው ለተወሰኑ እንትኖች ነው እንትን የሚያደርገው እንትን ነው ተብሎ ዘመቻ ተካሄደበት። ከዛ እንዲነሳ ተደረገ። አሁን ያለበት ሰውዬ አለ። አሁን የቀረው ማን ነው? አሁን በቅርብ የኢትዮጵያ የአየር መንገዱ ሰውዬ ይነሳል ተብሏል። ኦልሞስት ጡረታ ሊወጣ ነው። በጡረታ ምክንያት ሊገለል ነው። ያው ኦብቪየስ ማን እንደሚተካው ይታወቃል። እና
ይሄ ነገር አገርን የትም ሊያራምድ አይችልም በነገራችን ላይ እናንተም አይተናል የህዋት ሰዎች እኮ ዘረፍን ባለሀብቱን ምናምን ነገር ብለው እኮ አገዛዙ ህዋት ሲገረሰስ ያ ሀብታቸው ምን እንደቀረ አንዳንዶቹ ተቀምጧል ተወርሷል አንዳንዶቹ በዜሮ እንደቀሩ አይተናል የነሱ እንትን እናንተ ላይ የማይደገምበት ምንም ምክንያት የለም ጊዜ ሰጥቶናል ያገኘነው ነገር እንብላ እኛ ብቻ እንብላ ምን በሁለት አንዳንዴ ትለኛለች እናቴ ሁለት ጉንጬን ወጥራት ብላ በቀምና እንትን አለ አይደል በልክ ብላ ማለት አሁን እኮ ያለው ሁለት ጉንጭም ብቻ ለማጠቃላይ ፊታቸውን ወጥረው ያፋቸው ማለት ማላመጥ ሰውነት ምን አንዳንዴ እኮ ስትበላ ሰውነት ዳይጀስት የሚያደርገው ነገር አሁን ያለው ሌብነት ሰውነታቸው ዳይጀስት የማያደርገው ነው ያህል ነው እየበሉ ያሉት አብዛኞቹ እኔ ያየው ነበር አንድ የተራ ሰው ሰርግ ሊሆን ይችላልና መሳይ just like እንትን የሰርጉ አጃቢ መኪናው የቪኤቱ ብዛት ኢትዮጵያ ውስጥ ያለውን እንትን ትደነግጣለህ ግን ይሄ ነገር ዝም ብሎ ከምንም ነገር አልመጣም መሰረት አለው ቅድም ያልኩ ነገር ነው መሰረቱ ስርዓታዊ ነው አብይ አህመድ እና ደግሞ በዙሪያ ያሉ የኦሮሞ ብልጽግና ባለስልጣኖች ብላ ጊዜው ያንተ ነው ብላ ብለው የለቀቁት አውሬ ያለ እንትን አለ የማይጠግብ ጅባል ተለቋል እሱ ነው አሁን ሀገርን ያከሰረ ያለው አይኔ ወጣ ሌብነት ያለው እንዳልኩ አንድ ጊዜ ነገር ያለው አይደል ዱባይ ውስጥ የሆነ ተወሰናካ የሪል ስቴት እየገዙ አሁን የኦሮሚያ ልዩ ዞን የሚባል አካባቢ አለ ዱባይ ውስጥ እሱ ነውና እኔ አዝናለሁ አሁን ኢትዮጵያ ብድር አገኘች ተባለ ያ ያገኘችው ብድር በዚህ መንገድ ታጣ ይሄ የተገኘ ብድር በግድ መከፈል አለበት አይደል ያ የሚከፍለው ደግሞ የሚመጣው ጄነሬሽን ትውልድ ነው በአንድ ዜጋ ላይ 570 ነው 580 ዶላር እዳ አለበት ተብሎ በሰው በግለሰብ በአንድ ፐር ሄድ ተካፍሎ ተብሎ እያንዳንዳችን ባለዳ የሚያደርግ ነገር ነው ያለውና ዝም ብለን በተመለከተው ቁጥር ወደድንም ጠላንም እኛንን ባለዳዎቹ ኢትዮጵያ ውስጥ ያለው ሁኔታ እጅግ ከአእምሮ በላይ ሆኗል ነው የምንሰማቸው ነገሮች ሁሉ በጣም የሚያስደነግጡ ናቸው ምንም አይን የማውጣት ያህል እንዴ ቀደም ሲል እንዳልከው በህዋት ጊዜ ምናልባት በአካፋ ሊሆን ይችላል እየዘረፉ የነበሩት አሁን በሳፋ ነው በትልቅ ደሞ ፊት ለፊት ስለዚህ ያሁኑ በጣም የለየለት ነው ለዚህም አብይ አህመድ አንተ ቀደም ሲል የኦሮሚያ አመራሮችን ጠርቶ ዝረፉና ልጆቻችሁን አስተምሩ ያለው አይደለም በብሔራዊ ቴሌቪዥን በተላለፈ ወላይታ ላይ የባለቤቱን የዳቦ ፋብሪካ በመረቀ ጊዜ ተናገረውን መንግዜም የምንረሳው አይደለም ከምትዘርፉት ላይ ትምርት ቤት ብትሰሩ ችግር እኮ የለውም ማለት ስለዚህ ዝረፉ ለምሳሌ 100 ሚሊዮን ምትዘርፍ ከሆነ በ10 ሚሊዮን ብር ትምርት ቤት ተሰራለ 90 ሚሊዮኑ ነፃ ነው ላንተ ያን ዕውቅናን የሰጣቸው አብይ አህመድ ዝረፉ ግን ቆንጥራችሁ ትምርት ቤት ስሩ አለ ዘረፋን ህጋዊ አድርጎታል በይፋ መንግስትን የተናገረው ስለዚህ በጣም ከባድ ነገር ነው ይሄ ሁሉ ግን ጫና ህብረተሰቡ ላይ ነው የሚወርደው የኑሮ ውድነት ከአፍሪካ አንደኛ ሆነናል በሌላ ነገር አንደኛ አንወጣም በዚህ ነው የምንወጣው አንደኛ ሆነናል ከዓለም 53ኛ ከፍተኛ ኢኮኖሚ ያላቸው ዜጎቻቸው የመግዛት አቅም ስላላቸው መቋቋም የሚችሉ ሀገራት ከነሱ ኩልኛ ኑሮ ተወደውብናል አሁን ደግሞ የምንሰማው ነው አንተም ሌሎችም በየጊዜው የሚሰሙት ዘረፋ ነው የበለጠ ህይወታችንን ምስቅልቅል ሊያደርገው ኑሮም እንዲወደድብን ያደረገው ከመጪው ወር ጀምሮ የነዳጅ ድጎማ ሙሉ በሙሉ ይነሳል አብይ አህመድ መጪው ጊዜ በጣም ከባድ እንደሆነ ስላወቀው ከወዲሁ የማደንዘዣ ዜናዎችን ይዞ መጥቷል ሐሰተኛ ዜናዎች በመስከረም ወር ነዳጅ መሸጥ እንጀምራለን የማዳበሪያ ፋብሪካ ልንገነባ ነው በዚህን ያህል መጠን ማዳበሪያ ፋብሪካ በቅርቡ ይገነባል እንዲህ አይነት ላማለኝ በሰማይ እንደዚህ አይነት ሐሰተኛና ዝም ብሎ የተስፋ ቃሎችን እየሰጠን ያለው ለማንኛውም ሽልም ከሆነ ይገፋል ቦርጭም ከሆነ ይጠፋል ነው እናይዋለን በጊዜ ሂደት 7 አመት አይተናል ምንም ነገር የለም ከዚህ በኋላ ሊመጣ የሚችል ምንም ነገር የለም ለማንኛውም የኑሮ ውድነቱን እንዴት አየው ህዝቡ መቋቋም አቅቶታል ከአቅም በላይ ሆኖታል እንደዚህም ሆኖ ግን ምናየው ተቃውሞ የለም
ምን ይላል መሰለህ ወደስ ከተደፋሽ ብረግጦሽ አይክፋሽ ምናምን ነገር ይባላል አይደል አንዳንዴ እንደዛም አይነት አባባል እንትላል መሳይ ባለፈው አንድ አመት ብቻ ኢትዮጵያ ብድር መክፈል ከማይችሉ ሀገሮች ተርታን ገባች ከአፍሪካ ቀንድ ከምስራቅ አፍሪካ በኢኮኖሚ በኬንያ ተበለጠች ምንድነው ጂዲፒዋ በምን ያህል ፐርሰንት ቀነሰ ተባለ አሁን ደግሞ በኑሮ ውድነት በአፍሪካ አንደኛ ማለት ነው በነገራችን ላይ በፊት እንትና ነበር የሚባለው ይሄ አንጎላ ሉዋንዳ የሚባል ሀገር ነበር በጣም እንትን ስለሆነ የኦይል የነሱ ደግሞ እኮ በሌላ መንገድ ነው የችግር አይደለም የነሱ አንጎላ ውስጥ ሉዋንዳ በጣም የነዳጅ ዳይመንድ ሀገር ነው አንጎላ እና ብዙ ነገር ኢምፖርት ስለሚያደርጉ ነው ኤክስፖርት ስለሚያደርጉ በዛ መንገድ የተፈጠረ ነገር ነው በደንብ አሁን እንትን አለው የኛ ግን በቃ ንጥት ያለ የድህነት እንትን ነው ምን ማለት ነው የኑሮ ውድነት እንትን ማለት ምንድነው አንድ ሰው ለምሳሌ 10,000 ብር ያገኛል ከተባለ በወር ውስጥ ለምግብ ለመጠጥ ለቤት ክራይ ለምናምን ፕሮባብሊ 10,000 ብሩን ጨርሶ ሊበደሩለት ይችላል ማለት እኮ ነው መሳይ ገባህ አባባሌ አንድ ደሞዝተኛ በተለመደው በኖርማል በሆነ ሁኔታ ውስጥ ከደሞዙ ቢያንስ ከ50% በታች በቃ እዛ አካባቢ ቢያወጣ የሆነ ደግሞ 10% ወይም 20% ቢቆጥብ ምክንያቱም ሁሉ ጊዜ ስለ ወደፊቱ ስለ ፊውቸር ማሰብ አለበት ቤት መግዛት አለበት መኪና መግዛት አለበት ወይም ደግሞ የትምህርት እቅድ ሊኖር ይችላል ያን የምታረገው ቁጠባ ሲኖር ነው መቆጠብ ስትችል ነው አሁን ግን የምታገኘውን ደሞዝ 90% 80% ምናምን ፐርሰንት በአጠቃላይ ማለት በሚቻል መንገድ ህልውና ይሄ የለት እንትንህን ወጪህን ለመሸፈን ነው እየዋልክ ያለው ኢትዮጵያ ውስጥ ያ ነው ትልቁ ችግር ማለት ስለዚህ አሁን ኢትዮጵያ ውስጥ ሰው ተምሬ ራሴን አሻሽላለሁ ቤት ሰርቼ ጥሩ ኑሮ እኖራለሁ መኪና ገዝቼ የተሻለ ነገር አደርጋለሁ የሚባል ነገር የሚታሰብ አይደለም ፊውቸር የሚባል ነገር የለም ልጅ ወልዳለሁ ትዳር መሰረታለሁ ምናምን የሚባለው ነገር እኮ የሚኖረው ቁጠባ ሲኖር ነው ቁጠባ ደግሞ እንዲኖርህ እንትን የምታወጣው ወጪ ይሄ ቋሚ ወጪና እንትን የሚባሉ ወጪዎች አሉ አይደል ቤት ክራይ መኪና ምግብ ምናምን ቅብርጥስ ይሆናል ልብሱን ላላቀየት ይችላል አሁን እኮ በነገራችን ላይ ግልጽ ይሆናል ያለው መመራን አንድ ጊዜ ሪፖርት ወጥቶ ነበር አይደል ዩኒቨርሲቲ መመራን ካልሲ ከቀየርኩ ለስንት አመት ልብስ ጃኬት እንዲያውም እንትን ሰፈር ውስጥ ያቁኛል ያ በዛ ጃኬት ቢኮዝ ደሞዛቸው ሰስቴነብል ይሄ ሰስቴን የሚያደርገው በቃ ከጆዳፍ ነው የሚባለው አይደል በቃ ደሞዝ ያገኛሉ የምግብ ያወጣሉ የቤት ክራይ ያወጣሉ ምናምን የሚተርፍ ነገር የለም ነው እኔ ከብልጽግና ከሚለው ይልቅ አሁን ያለችው ኢትዮጵያ ሲኦልና ወይም ደግሞ ምን ልበለ የምንዱባን ምድር ምናምን ነገር የመከራ ሀገር ማለት ይቻላል መስፍን እንግዲህ ያው በጣም አስገራሚ ነው ያለው ሁኔታ እንግዲህ ህዝቡ መቼ ይሄ ተሰምቶት ይሄንን አገዛዝ ለዚህ ሁሉ መከራ የዳረገውን በየለቱ መከራ የሚቀፈቀፍ በየለቱ ሰቆቋ የሚያመጣበትን ስርዓት መቼ ነው በቃ የሚለው ነገር ለሁላችንም ጥያቄ ሆኖ ነው የሚነሳው ማን ይጀምረው የተጀመረ ነው ሐኪሞች ጀመሩት እኮ ሐኪሞች ሲጀምር ከጎን የሚሆን ከጎናቸው የሚቆም ጠፋ ሐኪሞች እኮ በደንብ ሄደውበት ነበር የጤና ባለሙያዎች ምናልባት በዚህ ወደዛው ርዕሰ ጉዳይ ለመግባት ነው ዛሬ መግለጫ አውጥተዋል ሰሞኑን አብይ አህመድ ጠርቷቸው ነበር የጠራቸው ግን በጣም አስገራሚ ነገሩ የኢትዮጵያ የጤና ባለሙያዎች ማህበሩን አገደ ህጋዊ እውቅናውን ከነሳና ካገደው በኋላ እነዛ ደግሞ ኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ የሚባሉ በእቡ የሚንቀሳቀሱ አሉ እነሱ ደግሞ አንሳተፍም ብለው ቦይኮት አድርገውታል ስለዚህ ዛ የተሳተፉት እነማን ናቸው ብለ ስትመረምር በጣም አስገራሚ ነገሩ ማንንም ይድ ረቡለት ጀምሮ ቅዳሜ ሊካሄድ ከአብይ ጋር ቅዳሜ ሊካሄድ ስብሰባው ከረቡለት ጀምሮ ወደ ቢሾፍቱ ደብረ ዘይት ኩሪፍቱ መዝናኛ ይዘዋቸው ሄዱ
አልጋ ሁሉ ነገር ሳውና ባዝ እስቲማዝ ማሳጅ አለው ሁሉ ነገር መዝናኛ በጣም በሚገርም መዝናናት ውስጥ ሰነበቱ እነዚህ ሰዎች ቅዳሜ ዕለት 3 ቀን ኩሪፍቱ አድረው በአራተኛው ቀን ከአብይ ጋር ሲገናኙ መቼም አብይ አህመድ ምን ሊሉት ነው መዝናናት ውስጥ ነው ያሉት አብይ አህመድን ከማመስገን ውጪ ምን ሊሉ ይችላሉ አእምሮ ያላቸው ህሊና ያላቸው በሆድና በህሊና ማል ያለውን ርቀት የሚገነዘቡና የሚረዱት ጥያቄያቸውን አቅርበዋል የተወሰኑት አብዛኛው ግን መወድሱን ሲያዘንቡ ነበር በመድረኩ ያየነው ያንን ተከትሎ መግለጫ አውጥተዋል ዛሬ ኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ እንግዲህ በቅርቡ ህዝቡን ዳግም ለንቅናቄ እንደሚጠሩት ገልጸዋል ትንሽ ፋታ እንስጥ ብለዋል ግን በመድረኩ ጅጋዝነናል ያሉት አንደኛ አብይ አህመድ በጣም አሳሳችና በጣም ህብረተሰቡን የሚያደናግር መግለጫ ሰጥቷል አንዳንዴ ያለ ዕውቀቱም ገብቶ ስለ ቫይረስ ያስተማረበት ስለ ምንድነው ስለ ኬሞ ህክምና ያስተማረበት አስገራሚ ሰውዬ ነው ደሞ እኮ የተሳሳተ ነገር እኮ ነው የተናገረው ማንንም ሰው ጎግል አድርጎ ሊረዳው የሚችለው እሱ በተሳሳተ መልኩ አዋቂ ነኝ በሚል የሰጠው መግለጫ በጣም አሳሳች ነው የሚለው ሁለተኛ የተስፋ ቃል ባዶ የተስፋ ቃል እንደዚህ አይነት ነገር አይደለም የሚጠበቅ ነው መሬት ላይ የሚተረጎም ነው ሶስተኛ አብረን እንቸገር 15 አመት ወገባችንን ጠበቅ አድርገን አብረን እንቸገር ነው ያለው እንግዲህ እሳቸው ተቸግሯል ወይ እሳቸው ርቧቸዋል ወይ እሳቸው ልጆቻቸውን ማስተማር አልቻሉም ወይ ካልቻሉ አብረን እንቸገር እሳቸው ያንን ያደረጉ አይደለም በ100 ሚሊዮን ዶላር የግሉን አውሮፕላን የገዛው አብይ አህመድ ወለ ለመናገር በጣም እየሆነ ያለው እዛ ሀገር እየሆነ ያለው ነገር ተአምር ነው ይሄንን የተሸከመ ህዝብ መቼ እንደሚነቃናቅም ለማንኛውም ሰሞኑን ተከታታይ የሆነ ህዝባዊ መድረኮችን አድርጓል ተጠናቋል የመጨረሻው እንደውም ከሚዲያ ባለሙያዎች ተብለው አንዳንድ የሚዲያ ሰዎች ተገኝተው በጣም አሳፋሪ አንገት የሚሰብር ነገር ነው የሆነው ለማንኛውም እንዴት አያቸው ብልጽግና ከዚህ መድረክ ምንድነው ያተረፈው የወጣው ገንዘብ በጣም አስደንጋጭ ነው አሉ ለዚህ ሁሉ መድረክ ለዚህ ሁሉ ግርግር በየቦታው ይሄዱ ለሚዝናኑበት አልጋ ለሚያድሩበት ለሚበሉት ለሚጠጡት ለትራንስፖርቱ ከፍተኛ ገንዘብ ነው የወጣው የሁሉ ገንዘብ የወጣው የአብይ አህመድን ዲስኮርድ ለመስማት ለአብይ አህመድ መወድስና ምስጋና ለማቅረብ እንጂ ሌላ ለኢትዮጵያ ህዝብ አንድ ጠብ ያለ ነገር አልተገኘም መስፍን እንደገመገምካቸው እንደው ባጭሩ ወደዚህኛው ከመምጣቴ በፊት ቅድም ትንስተኔ በጣም እንተናለኝ ህዝቡን በተመለከተ ቅድም አንዳንዴ እንትን ማድረግ ያስፈልጋል ባይዞ ትንሽ ቀጥቀጥ ማድረግ ያስፈልጋል የኛ ህዝብ ዝም ስትለው እንትን ይለዋል በቃ ዝም ብሎ አንዳንዴ እኮ በቃ እየተላመደው ይመጣልና ህዝብ እንዴት ይወቀሳል የሚል ወቀሳል ህዝብ ይወቀሳል መወቀስ አለበት ሾክ እንትን አለ በጋለ ብረት ነው እንደውም አንዳንዴ መቀስቀስ ያለበት በቃ ምንን ፍንጥር ብሎ እንዲነሳ ባይዞ ሲሪየስ የሆነ እንትን ነው ሲሪየስ በጣም ችግር ያለበት የኛ ህዝብ ነውና ምን እንትን አለ መሰለ እንዴ ሰሞኑን ሶሻል ሚዲያው ላይ እንደዚህ ጎራዛ ወደዚህ ሲል የኢትዮጵያ የኛ አክቲቪስት ምናምን ምትለው የኢራንና የአሜሪካ ጦርነት ጉድንት ውስጥ ገብቶ ይፋለጥ መጻይ አለ ኑሮ ከበደው የተባለው ህዝብ መከራ እንትን የተባለው ህዝብ አንዱ በዚህ በኩል ሆኖ ኢራን የታባሽ አሜሪካ እስራኤል የታባሽ ምና መጀመሪያ የራስ ችግር አይከብደም ወይ ልክ ታቃለ የእንግሊዝ ፕሪሚየር ሊግ ሲካሄድ ጎራ ለይቶ ይፋለጣልኛ ለነገሩ በኢትዮጵያ ኳስ ተስፋ ቆርጦ ነው ምናልባት የኛም አክቲቪስት ምናምን በኢትዮጵያ ፖለቲካ ተስፋ ቆርጦ ሌላ አጀንዳ ፈጥሮ ሌላ ኢሹ ላይ እንትን የሚልበት ሁኔታ ነው ወደ ስብሰባው ስመጣ ምንድነው ፋይዳው ምን ተገኘ ምንም በቃ በጣም የሚያሳዝነው ነገር የአብይ አህመድን ኢጎ ማሳጅ ለማድረግ የተጠራ ስብሰባ ነው ሰሞኑን ደንግጧል በእርግጠኝነት ብልጽግና ውስጥ ትልቅ የሆነ መደናገጥ መብረክረክ አለ ባይዞ ትልቅ የሆነ እንትን ነው መንቀጥቀጥ ነው የፈጠረው እዚህ የታየደ እንዳ እንትን ቃለ መጠየቅ እንደው በደንብ ይሄ ብቃት ያለው የፖለቲካ ድርጅት ጠንካራ ድርጅትና ብቃት ያለው የፖለቲካ ሰው ቢኖር ነው ይሄንን በልቶ ተንትኖ በደንብ ህዝብ ማነሳሻ ማደራጃ የሚሆን ነገር ነው ታየ እንትን ያደረገው
ይሄ የአብይ አህመድ ባይዞ በጣም ስርዓቱ በራሱ ስለማይተማመን የህዝብ ድጋፍ እንደሌለው ስለሚያውቅ በየጊዜው ፓኒክ ያደርጋል። ፓኒክ ሲያደርግ እንዲህ አይነት ነገሮችን አደረጋል። ይሄ ያየው ነበር ስልህ ጊዜ ወስጄ ቁጭ ብዬ አብይ አህመድ የሚናገረው ነገር ነግሬያለሁ። ማዳመጥ ካቆምኩ 2 ዓመት አልፎኛል። ግን በቃ ሳይ አብይ ጠቅላይ ሚኒስትሩ ከመምህራን ጋር ተወያዩ፣ ጠቅላይ ሚኒስትሩ ከባለሀብት ጋር ተወያዩ፣ ጠቅላይ ሚኒስትሩ ከህክምና ባለሙያዎች ጋር ተገናኙ፣ ጠቅላይ ሚኒስትሩ ከሚዲያ ባለሙያዎች ጋር ተገናኙ ምናምን ነገር ምንም ማለት አንድ ነገር እንትኑ ዋን ዌይ ነው። ሰውየው ይናገራል። እዛ የተሰበሰቡት እንትኖች በቃ ተመርጠው የተሰበሰቡ እንትኖች ያዳምጣሉ። የተወሰኑ ጥያቄዎች ያደርጋሉ። እያየን ነው አይደል? አንዳንዶቹ ጥያቄዎች ተጽፎ የተሰጡ ጥያቄዎች ሆናቸው ሰውየው ይመልሳል። ከዛ በኋላ ግብረ መልስ የለም ወይ ደግሞ ክርክር የሚባል በትክክል ፓርላሜንታሪ ዲቤት የሚባል ነገር አለ። አንተ ጠቅላይ ሚኒስትሩ መልስ ይሰጣል፣ አንተ ደግሞ መልሰህ ትመጣለህ፣ መልስ ይሰጣል፣ ይሄን አብራራ ትላለህ። እንደዛ ነገር የለም። የአብይ አህመድን የፕሮፓጋንዳ ይሄ ምንም ነገር በእውቀትም በማስረጃም በምንም ነገር ላይ ያልተመሰረተ መረጃ ዝም ብሎ ይተፋባቸዋል። ስብሰባ የመንግስት ሚዲያዎች የምናምን ሰሞኑን ሌላ ስራ የላቸው። ግን ታዝነው ነገር እዚህ ተብሎ የሚባክነው የሀገር ሀብት በእርግጠኝነት ሚሊዮን ብሮች የሚጠጋ ወጪ እንትን ይላል። ቅድም የጠቀስከው አሁን መዝናኛ ቦታዎች ተወስደው ምናምን የሚባለው ነገር በእርግጠኝነት ለእያንዳንዱ በጣም በብዙ መቶ ሺዎች የሚቆጠር ብር ወጪ ወጡ። ምን ለማግኘት ሲባል ምን በቃ እንደዚህ መዝናኛ ቦታ ተወስዳቸዋል፣ የሆነ ታዝናናቸዋል፣ እንትን ትላቸዋለህ፣ ታበላቸዋለህ፣ ታጠጣቸዋለህ። ምን ያበላውን ያጠጣው ሰው ብዙ ጊዜ እኮ ምንድነው ሆድ ክፉ አይናገርም ይባላልና ሄደው ምንም ክፉ ሊናገሩ አይችሉም። ምንም መጠበቅ የለብህ። እነዚህ ሰዎች አመስግነው እንዲያውም በቃ አየነው ልማቱን አድንቀን እንትን ብለን እርሶ የሰሩት ስራ እንዲባል ነው የተፈለገው። እኔ ጥያቄ እስከ መቼ ነው ይሄ ሰው በዚህ አይነት በዚህ መንገድ በሀገር ላይ የቀለደ የሚኖረው? የምክክር ነገር አይደለም፣ የኢትዮጵያን ችግር ለመፍታት አይደለም። ፖለቲካ ፓርቲዎች ተብለው የተጠሩትን አይተናቸዋል። it's good for nothing ለምንም የኢትዮጵያ ችግር የሚባል ኢትዮጵያ ውስጥ ህዝብ ውስጥ ያለው ነገር ምንም ነገር የማይሰማቸው ምናልባት ከአገዛዙም የባሱ ጉዶች። አሁን እነዚህን ሰዎች ሰብስበው በማነጋገር የኢትዮጵያን ችግር ፈቶ ኢትዮጵያ ውስጥ ያለውን ቅራኔ አስተንፍሱ ምናምን ይራሽ ማይሆን ነገር ነው። እኔ ማዝነው ነገር ምንድነው የሚባክነው የሀገር ሀብት የሚባክነው የሀገር ሪሶርስ የሚባክነው የአየር ሰዓት። ሰውየው ሲዋሽ የሐኪሞቹን ተወሰነ ጨረፍ ተብሎ የተላኩልኝ አሉ። ማለት ምንድነው ፕሮፌሰር መስፍን ምን ይላል መሰለ እውቀት ከስልጣን ይመነጫል ይባል ነገር አለ። አንዳንድ ሰዎች ስልጣን ሲይዙ ሁሉን ነገር ያወቁ የሚመስላቸው ሰዎች አሉ። ኢትዮጵያ ውስጥ እንደዛ አንድ ምሳሌ ይሰጡ ነበር። አንድ ባለስልጣን በሄሊኮፕተር ሲሄድ የሆነ አረንጓዴ ዛፍ ያለበት አካባቢ እንዴ ይሄማ በጣም ለም ነው እዚህ ጋር ሰው መስፈር አለበት ብሎ ወሰና ይባላልና በኋላ እነዛ ሰዎች ሲሰፍሩ እዛ ቦታ አካባቢው አንደኛ ለምኖር የማይመች ወባ ያለበት ረግረጋማ ምናምን ሆኖ ተገኘና በቃ ይሄ ሰውዬ ባለስልጣን ስለሆነ እንዲህ ሲያየው እዚህ ዛፍ አለ እዚህ ጋር ሰው ይዘር ልማት አለና አብይ አህመድም እውቀት እንደዛ አይነት ነገር ነው። በቃ ስልጣን ላይ ስላለ ኤክሌክቲክ ይሄ ምንድነው ይባላል ከዚችም ንጥቅ አሩ ያዛቸው እንትሮች አሉ። እነሱ ይናገራል በናሽናል ቴሌቪዥን እንዳይጠየቅ እኮ ነው ማለት ይሄ እኮ በጣም እንትን አይደለም እንዳይጠየቅ በናሽናል ቴሌቪዥን እሱ አንድ ሰዓት ያወራል። ተባሉት 5 ደቂቃ ሰጥቷቸው ሚረባም ማይረባም ጥያቄ ይጠይቃሉ እንትን ይላሉና just ምን መቼ ይሄንን ነገር ህዝብ የሚገላገለው ነው ማለት በነገራችን ምንም ፋይዳው እንዳልኩ ነው። የሰውየውን ማሳጅ ብልጽግና አሁን የገባበትን ይሄ ድጋጤ መርበትበት ለማስበቃ ከህዝብ ተወካዮች ከተለያዩ የህብረተሰብ ክፍል ተወካዮች ጋር ውይይት አድርገናል። ኢትዮጵያን ችግር አሁን ያለው ችግር ተራርተናል፣ መፍትሄም አለን። ምንም እኔ ሶፋር ተወሰኑትን በወፍ በረር እይታ ለማየት ሞክሬ ነበር። እናት ምንም ነገር የለም። ለዚህ ነው ሀብት የባከነው። ለዚህ ነው ሰው ስራ ፈቶ እንትን ያለው። ጠቅላይ ሚኒስትሩ ራሱስ ምንም እንዲህን ያለ 5 ቀን ነው 6 ቀን
ምንም እርባና ለሌለው ውይይት ይሄን ለሀገር መምራት የሚባል በጣም ብዙ ነገሮች ትኩረት ሊሰጣቸው የሚገቡ ነገሮች አሉ እና በጣም ያሳዝናል መሳይ ያለንበት ሁኔታ ግን ምንድነው ይሄ ብልጽግና ካለበት ከገባበት ፓኒክ ድንጋጤ ራሱ ማሳጅ ለማድረግ ነው በቃ እንትን ነው ከህዝብ ጋር እኛ ግልጽ ነን እንወያያለን ህዝብ ይደግፈናል የሚለው ነገር ለማሳጅ መስፍን ድንጋጤው ነው ይሁሉ ያልከው ነገር በደንብ የሚያስኬድ ነው ድንጋጤው ደግሞ ከምንም ማነው ዝም ብሎ የመጣ አይደለም ብዙ ነገሮች ተሰብስበው ብልጽግናን ዙሪያውን የከበቡ ነገሮች አሉ አሁን ደግሞ ሰሞኑንም ያው የተለያዩ የኦሮሞ ፖለቲከኞች አብይ አህመድን ያኔዛ በስብሰባ በድርጅት ውስጥ ሲነግራቸው የነበረው ከነሱ ውጪ ለሌላ ማያወራውን ነገር ያወጣውን አደባባይ ላይ እየዘረገፉት ይገኛሉ ሰሞኑንም ታየደ እንዳያወጣው አለ ሚልኬሳ ሚዳጋም እንደዚሁ ላንድ ሚዲያ የሰጠው ቃለ መጠይቅ በጣም አነጋጋሪ ነው ጀዋር ራሱ በጽሁፍ ያወጣው ሐሜተኛው ጠቅላይ ሚኒስትር በሚል የተለያዩ ሐሜት አብይ አህመድ እንዴት በሐሜት ያጣላ ያጋጨ አንዱን ቤር ከአንዱ ቤር በአንድ ቤር ውስጥ ደግሞ በጎሳ እንዴት ያጋጨ እንዳለ የሚገልጽ ሐሜተኛው ጠቅላይ ሚኒስትር በሚል የቀረበ ምንትናልና ብዙ ነገሮች እየተጋለጡ ነው ይሄ ደግሞ ብልጽግናው መንደር እንዳናጋ ሰምተናል በተለይ በኦሮሞ ማህበረሰብ ውስጥ በወታደሩ ክፍል ውስጥ ከጀነራሎቹ ከትልልቆቹ ጀነራሎች በታች ያሉ መስመራዊ መኮንኖችን በሁኔታው ተደናግጧል መዋየት ጀምረዋል ይሄ ነገር አብይን አስደንግጦት አሁን የጸረ መረጃ ክፍል አለው የራሱን መዋቅር የሚሰልልበትና የሚያጠቃበት እሱን ማሰማራቱን የሰማ ነው ስለዚህ ከባድ ችግር ስለገባ ድንጋጤው ከዚህ መጣ ነው ይሄን ሁሉ ለማስረሳት ነው አብይ አህመድ ይሄን ምታዩን ግርግር በሙሉ እየፈጸመ ያለው ገና ብዙ ግርግር እናያለን ህብረተሰቡን ሰላም መንሳት በፕሮፓጋንዳ ጭነት ትኩረቱን መውሰድ ማጠብ ያብይ ስትራቴጂ ይሄ ነው ጊዜያዊ መፍትሄ ነው ለራሱ የሚፈልገውና በዘላቂነት ግን አደጋ ውስጥ እየገባ እንዳለ ያያየን ነው እንዴት አየው ግን በእነዚህ የኦሮሞ ፖለቲከኞች አቶ ገዱም መጥተው የተናገረው በጣም ከባድ ነገሮችን ነው በጣም አብይ አህመድ በምን አይነት ሁኔታ እቺን ሀገር አደጋ ውስጥ እየከተተ እንዳለ ቁልጭ ብሎ የታዩባቸው ምስክርነቶች ነው እየተሰጡ ያሉት መስፍንና እንዴት አያቸው መሳይ ምናልባት እንትን ነው በእኛ ሀገር ታሪክ ብዙ ጊዜ መሪዎች እንዲህ አይነት ጉዳቸው የሚወጣው ወይ ከሞቱ ከስልጣን ወረዱ በኋላ ነው ከተሸነፉ በኋላ ነው በስልጣን ላይ ያለ እንዲህ አይነት መረጃ ይወጣበት እኔ እስከማቆም ማለት እንዲህ አይነት መጥፎ ባህሪው የወጣበት መሪ ከአብይ አህመድ የተሻለ የበለጠ ያለ አይመስለኝም ገባ ብዙዎቹ መሪዎች ከስልጣን ላይ ከወረዱ በኋላ አብረዋቸው የነበሩ ሰዎች ወይም ደግሞ ሌሎች ሰዎች እንዲህ ብሎ ነበር እንዲህ አርጎ ነበር እንዲህ ተብሎ ነበር ማም እየተባሉ አሁን ጉድ ብለን የምንሰማቸው አይነት እንደውም በነገራችን ላይ በዚህ ደረጃ በዚህ ስኬል የለም በኢትዮጵያ መሪዎች ታሪክ እኔ መንግስቱ ኃይለማርያም በለው መለስ ዜናዊም እንደዚህ በጣም እንደዚህ አይነት አሰቃቂ አደገኛ አማራን እበትነዋለሁ ገሌ ወለጋ የሚታመን አይደለም ትግሬን አንገቱን አስደፍቻለሁ የሚል መሪ በነገራችን ላይ ይሄ ጸረ ህዝብ እኮ ነው ሊትራሊ የአብይ አህመድ የሚባል ዘፐርሶና ጸረ ህዝብ ነው ጸረ ፓርቲ ጸረ ገሌ ጸረ ምናምን ሳይሆን ጸረ ህዝብ እንደሆነ ነው መረጃዎች ይወጣሉ እነዚህን ሰዎች እንደው ዝም ብሎ አልፎ ያጅ መንገደኛ ምንም እንደተባለው ምናምን እንዳለ እንትን አይደሉም አብሮ የነበሩ ክሎዝ አሶሲየትስ በነገራችን በፓርቲም በምንም አብረው ይገናኙ የነበሩ እንትን ያሉ ሰዎች ናቸው እኔ አንድ ምሳሌ ልጥቀስ ትራምፕ ተርም ላይ ብዙ ባለስልጣን ብዙ ዲፌክት ያደርጉ ነበር ከትራምፕ አስተዳደር አይደለም እንደዚህ በእንትን ላይ መቅረብ አይደለም በነገራችን ላይ መጽሐፍ ጽፈዋል ቦብ ኤድዋርድ ማን ይሄ ቦልተን የሚባለው የናሽናል ሴኩሪቲ ትራምፕ ባህሪ እንዲህ ብሎ ነበር እንዲህ በጣም የተለመደ ነገር ነው እንዲህ አሁን አንዳንድ ሰዎች እንትን የሚያነሱት ነገር አለ እንዴት በግል የነገራቸውን ያወጣሉ this is politics የህዝብ ጉዳይ ነው መነገር አለበት ጉዱ መነገር አለበት ገባ እንኳን በአሜሪካ ፖለቲካ ውስጥ ብዙ ነገሮች ያወጡ ነገሮች ብዙ ባለስልጣኖች እንትን ሲሉ መጽሐፍ ይጽፋሉ አይደለም እንደዚህ ዩቲዩብ ላይ የሆነ ሚዲያ ላይ ቀርበው ለህዝብ ይፋ ማድረግ ቀርቶ ማለት እኔ የታየ ደንዳን ካሬጅ በጣም አደንቃለሁ በነገራችን ላይ እኔ እንትኑ ታየ ደንዳ ልክ እንደ ዶሚኖ ነው ታየ ደንዳ አረገን አብይ አህመድ እንደዚህ ነው እንደ አይነት ሰው ነው አለ
ታየረን ዳንስ ያደርግ ሌሎቹም ተከትሎ መውጣት ጀመሩ ያልሰማናቸው ጉዶችም ማለት አንድ ምን አልኩ የኛ ሰው የኛ ህዝብ እኮ ለካ አነሳሽ ነው የሚፈልገው ቀስቃሽ ነው የሚፈልገው ይሄው ታንክሱ ታየደንዳ ከዛ ኋላ ሚልኬሳ ወጣ ጀዋር ተናገረ አሁን ገዱ ተናገረ ሌሎችም ሰዎች ወጥቶ መናገር መቻል ኢትዮጵያን እየመራ ያለው ሰውዬ ሞራሊ ያለ እንደ ኮራፕት እንደሆነ አስተሳሰቡ ቆሻሻ በእውነቴ ነው ማለት እኛ ድሮ እብድ እንለው ነበር አይደል ከብድም ደግሞ ያለፈ በጣም አደገኛ በሞራል አገር ለመምራት የማይበቃ ስለሆነ ኢሞራል ነው በቃ ምንድነው አንፊት ይሉታል አይደል አሜሪካኖች እንደዛ አይነት ሰው እንደሆነ ማለት ጠቅላይ ሚኒስትር ሲኮን ሊኖር የሚገቡ የሞራል እንትኖች አሉ ደረጃዎች አሉ አብያም ያ አንዱም የለውም እንዴት በዙሪያው ባሉ ሰዎች መካከል እንኳን አለመተማመን እንትን ያለውን ጀዋር ሰምተዋል አይደል ጀዋር ተከበብኩ ብሎ እንትን ሲል ሌላ ጊዜ ሰው ልኮ በተዘዋዋሪ ኢንዳይሬክትሊ ደመቀ መኮንን ያደረገለት ነው እንግዲህ አስበው ይሄንን ሰውዬ አገር እንዲመራ እድል መስጠት ገና ከዚህ የበለጠ መከራና ያለን በነገራችን ላይ የነታዬ አሁን ይወጣ የሌሎቹም ይወጣ ያለው መረጃ ማይ ምልክ ይሄ የኢትዮጵያ ፖለቲካ ብላክ ቦክስ ታውቃለህ አይደል አውሮፕላን ሲከመጀመር የሚፈልገው ያ ብላክ ቦክስ ነውና እዛ ውስጥ ያለው ድምጽ ነው አውሮፕላኑ ለምን ተከሰከሰ የሚታወቀውና አይ ቲንክ ኢትዮጵያ ፖለቲካ ብላክ ቦክስ እስካሁን የነበረው ይሄ አብይ አህመድ ማን ነው አብይ ብዙዎቻችን እናውቃለን ግን እንትን ነው እነታዬ ደንዳ እዛ ውስጥ የብላክ ቦክስ ውስጥ ያለው ድምጽ እነሱ እሱን ያወጡት ኢትዮጵያ ለምን አደጋ ውስጥ እንዳለች እስካሁን ኢትዮጵያ ውስጥ ያለው አሁን ደም መፋሰስ የብሔር ግጭት መተላለቅ ምንጩ አንድ ነገር ነው አንድ ሰው ነው የአንድ ሰው ጭንቅላት ነው የአንድ ሰው ሰይጣናዊ ሞቲቭ ነው ያማ አብይ አህመድ ነው ለዚህ ልናመሰግናቸው ይገባል በጣም ሲሪየስ ነገር ነው በነገራችን ላይ ነገ ይሄ ስርዓት ወድቆ ፍርድ ላይ ለፍርድ ለተጠያቂነት ሲቀርብ መረጃ ሆኖ መቅረብ የሚችል እንትን ነው በአማራ ህዝብ ላይ የሚደርሰው ግፍ መነሻው የአብይ አህመድ አስተሳሰብ ነው ሰብራቸዋለሁ አበትነዋለሁ ይሄንን ህዝብ ያለው ማለት ሽመልስ አብዲሳ አንገት እናስደፋለን ምድር በሰበሩን ቦታ ሰበርናቸው እንዳይነሱ አድርግ ቁማር በላናቸው የሚለው ነገር የአብይ ድጋፍ የአብይ ይሁንታ ሳያገኝ እንዳልተነገረ ማረጋገጫ ይሄ ህዝብ የትግራይ ህዝብ ላይ የደረሰው ግፍና በደል ምንጩ ትልቁ ምንጭ የዋህ ድርሻ እንዳለው ነው ማለት አብይ አህመድ መሆኑን ተማርገን ስለዚህ ምንድነው አሁን አይ ቲንክ ነገሮች ወደ አንድ እንትን እየመጡ ነው ያለው ፎከስ ዙም እየሆነ ነው ያለው ችግሩ ያለው እዚህ ሰውዬ ጋር ነው ግን አንድ ሁሌ ማሳሰብ የምፈልገው ነገር ይሄ የኢትዮጵያ ችግር በአብይ አህመድ ተጀምሮ በአብይ አህመድ ያልቃል ማለት አይደለም ሁሉ ጊዜ እኛ ሁሌ የምንሸወደው ነገር አለ ይሄ ምንድነው መንግስቱ ይሄ እንጂ ደርግ ይውደቅ እንጂ ሰይጣንም ይምጣ የሚል እንትን ነበር በደርግ ጊዜ ከዛ ያው ወያኔን የመሰለ ሰይጣን መጣ 2018 ላይም ታስታውሳለህ ሁላችንም ትኩረታችን የነበረው የነዚህ ሰዎች 27 አመት አደቀቁን ዞር ይበሉልን ተብሎ የማናቀው ሰው ጀስት ከሆነ ቦታ በፓራሹት ነው ዘሎ ወጣ እና ትንሽ ደግሞ ምን ወዳቸውን ቃላቶች ስለነገረን ሆ ብለን ተቀበልነው አይ ቲንክ ለሶስተኛ ጊዜ እንዲያነስ ስተቱ ስላለመግባ መጠንቀቅ ያስፈልጋል እንዳልኩ ነው እንትኑ ዙሙን ማጥበቅ አለብን አብይ አህመድ ላይ ማተኮር አለብን ግን ለውጥ ብለን ስናስብ አብይ ሄድ እንጂ ከዛ የሚመጣው ነገር እግዚአብሔር ያውቃል ወይም ደግሞ ከዛ በኋላ ሰይጣን ይምጣ የሚለው ሎጂክ እዚህ ጋር ማቆም አለብን አማራ ፖለቲከኞችስ የአማራ ብልጽግና ሰዎች አሁን ከአብይ ጋር የሌሉ ባንድም ይሁን በሌላ ምናልባትም ከሀገርም ወጥተው ሊሆን ይችላል ለምንድነው እነሱስ ማይናገሩት አሁን በኦሮሞ ብልጽግና በኩል የነበሩት በሰፊው የተናገሩ ነው አክቲቪስቱም ነጃዋርም ሆነ ሌሎች እነ ሚልኬሳ ወጥተው እውነቱን እየተናገሩ ነው ምንድነው አሁን ሁሉ ጊዜ ተከታይ መሆን ሁሉ ጊዜ ነገሮች ከሆኑ በኋላ የሚመጣው የአማራ የፖለቲካ ኃይል
ብዙ ጊዜ ተከታይ የሆነ ነው በባዕዴንም ያያየን ነው በሌሎችም አሁንስ ይሄ አጋጣሚ ላይ ለምሳሌ አቶ ገዱ ጥሩ ነው ያደረገው ወጥቶ የተናገረው አሉ ደግሞ እኛ በዛብይ በነበርን ጊዜ አብይ ምን ያህል የአማራ ፖለቲከኞችን በጎጃምና በጎንደር በወሎና በሸዋ ያለ እንዴት እንደሚያባላቸው አንድ ጠረጴዛ ላይ ማይቀመጡ የአማራ ብልጽግና ሰዎች እንዳሉ በሽጉጥ የሚፈላለጉ እኑ ሊያደርገው አብይ አህመድ ነው ኦሮሞ ውስጥም ተመሳሳይ ነው ለምሳሌ እስከምናቀው ድረስ ሽመልስ አብዲሳ የፖሊስ ኮሚሽነሩ ባለበት አይደርስም ነው የተባለው እንዳይስማሙ አርጓቸዋል አዳነች አቤቤንና ብርሃኑ ጁላን እንዳይስማሙ አርጓቸዋል ለራሱ እንዲህ አይነቱን ነገር መውጣት አለበት ይሄ ሰውዬ በእንደዚህ አይነት ሰይጣናዊ አገዛዝ ነው አገሪቱን የችግርና የመከራ ጎተራ ያደረጋት ስለዚህ የአማራ ፖለቲከኞች ምን ይሰራሉ የአማራ ብልጽግና በውጭ የሚኖሩ በአገር ውስጥ ስለዚህ ሰውዬ ያለው ሚስጥር በማጋለጥ ሀገሪቱን መታደግ አለባቸውና የአማራ ፖለቲከኞች እየተንቀራፈፉ ነው መስፈን ምን መሰለ አንደኛ እኔ እነሱ ዙም አልጠብቅም በጣም እኔ አትሊስት ለኦሮሞ ብልጽግና ሰዎች የተወሰነ እንትን ሰጣለሁ የአማራ ብልጽግና ሰዎች በጣም ቆሻሾች ናቸው እኮ ዛሬ ሬዲ እኮ ማለት ከህወሓትን አገለግልን ሰርቭ አረግን ህዝባችንን አንገት አስደፋ ነው ከዚህ በኋላ አንገት አናስቀውም ብለው ቃል የገቡ ሰዎች ናቸው አሁን ለበለጠው ጨካኝ ለበለጠው አገር አጥፊ ራሳቸውን ሸጠው ራሳቸውን አስገዝተው ህዝባቸው ላይ ግፍ እየፈጸማሉ እና በጣም እኔ አንዳንዴ ብዙም ከነዚህ በአዴን ወይም አማራ ብልጽግና ምናምን ከሚባሉ ሰዎች እንደው የተሻለ ነገር ባንጠብቅ ጥሩ ግን ምንድነው መሰለ አሁን ትግል ላይ ነን መረጃ እንደዚህ አይነት ነገሮች በጣም ወሳኝ ናቸው የትግሉን እንትን ለማፋጠን ብዙ መረጃ ማወቅ አለበት ማን እንደሚመራው በሞራሊ ሰይጣናዊ እንትን ያለው ግብ ያለው አሁን አንዳንድ ሰዎች አሉ አብይ የወንጌል ሰው ነው እግዚአብሔር የላከው ነብይ አርጎ የሚያሉ ሰዎች አሉ ተመልከት ምን አይነት ሰው እንደሆነ አብይ እዚህ ጋር ይመልከቱ ስለዚህ የአማራ ብልጽግና ሰዎች ውስጥም ያሉት አሁን ውስጥ ያሉት አይ ቲንክ ከዚህ የበለጠ አስተማሪ ከዚህ የበለጠ ማንቂያ ከዚህ የበለጠ ምልክት አይ ቲንክ ሊሰጣቸው አይገባም ባይ ነው ታየደንዳ ከተናገረው ገዱ ከተናገረው እነ ሌሎችም ከተናገሩት የበለጠ ምንም በቃ ከዚህ በኋላ ምንድነው እዛ ውስጥ ሊያስቆያቸው የሚችል ሆዳቸው ጭንቅላታቸው ሆዳቸው ከጭንቅላታቸው በልጦባቸው እዛ ውስጥ እንትን ሆኖ ካልሆነ በስተቀር ምንም ምክንያት እንደሌለ እንትን ነው ስለዚህ ይሄንን ነገር ራሳቸውን በሆነ መንገድ በማውጣት ወይ ደግሞ ትግሉን በሆነ መንገድ በማከስ ከህሊና ፍርድ ተማረጋ ህሊናቸው ማጠብ አለ አሁን ታየንዳ ተመልከት የኦሮሞ ብልጽግና አባል ነበረ ብዙ ነገሮች የሚላቸው የሚያበላሻቸው ነገሮች ነበሩ ሁሌም ምለው ነገሮች ነበሩ በፊት ስልጣን ላይ ነበር ጊዜ ሶሻል ሚዲያ ላይ አንዳንዴ ወደዚህ ይላል አንዳንዴ ወደዚህ ይላል ነገር ግን ይሄ አሁን ባደረገው ነገር በመጨረሻ ላይ ልክ አንድ ታሪክ አለ ከኢየሱስ ጋር የተሰቀለው አንድ ወንጀለኛ አለ ጥጦስ ነው ማን የሚባለው እና መጨረሻ ላይ እኮ ያን ሁላ ስንት ወንጀል ሰራ ሰውዬ መጨረሻ ላይ በመንግስት አስበኝ ስላለው ገነት ጉስ ቀድሞ ገባ የሚል የሃይማኖት ታሪክ አለ አይደል የቀድሞ ኃጢያታችሁ ላይ አይቆጠርም ታየደንዳ ተመልከት የምንም ነገር ቢያደርግ የሚቆጠርለት የካሬጁ ነው አሁን ያወጣው መረጃ ነው ሌሎቻችሁ ምዛ ውስጥ ያሉት ምን ከዛም ውጪ ወጥተው ውጪ ተደብቀው አሁን ልጅን ላሳድግ ምስቴን ላሳድግ የሚሉ ምናምን እንትኖች አይምሯችሁ ነው ይሄ ነው የመጨረሻ እንትናችሁ በመጨረሻ ሰዓትም ንስሐ ከገባችሁ ለህዝብ የሚገባው ነገር ማሳወቅ ከቻላችሁ ያ የምትሉት ኃጢያቱ ላይ ሊደመሰሱላ ይችላል እና ይሄ በጣም እንትን ነው ግን እንዳልኩ አሁን አማራ ብልጽግና ተብለው ከአብይ ጋር እየተራራጡ ያሉ ሰዎች ከዚህ የበለጠ ማስረጃ ምልክት ማስተማኝ በቃ ይሄንን አይተው አሁንም ካገዛዙ ጋር እንቀጥላለን ካሉ አይ ቲንክ ከዚህ በኋላ የነሱ እንትን ኃጢያታቸው የማይሰራ ኃጢያት ይቅር የማይባል ኃጢያት ነው መስፍን ሌላው ደግሞ እዚህ ጋር በጣም የሚያሳፍረው አሁን ታየንደንዳም ሆነ አብይ ላይ መረጃ ያወጡ ያሉ የኦሮሞ ፖለቲከኞችን የሚተቹትና አብይን እየተከላከሉለት ያሉት ደግሞ የአማራ መሆናቸው ነው የሚበዛው ቁጥራቸው በዲጂታል ሰራዊቱም በፖለቲካ ፓርቲውም አሁን የአብኑ ሰው ልጅ ወጥቶ ታየን የማንም ሐልፎ ሀጂ መጫወቻ መሆን የለበትም እሱዛ
የራሱን ህይወት ያደላደለ ለራሱ ከራሱ በላይ ማየት ተስኖት የአማራ ህዝብ መከራ ውስጥ ባለበት ሰዓት ላይ ከበሬ ካራጁ ይውላል እንደሚባል ካራጁ ጋር እየዋለ እነታየ ደንዳን ለመዝለፍ የመጣበት የሞራል ደረጃ አስገራሚ ነው። በአሁን ሰዓት አብይን እየተከላከሉ ያሉት ኮረሞቹ በላይ አማራ የሚባሉ በዙሪያ በዲጂታል ሚዲያውም በዋናው ሚዲያውም በአክቲቪዝሙም በሁሉም መስክ እየተከላከሉለት ያለው በአብዛኛው አማራ መሆናቸው ደግሞ የበለጠ ምንድነው ይሄ ማህበረሰብ ምን አይነት እርግማን ነው ትላለና ይሄንንስ እንዴት አዋለ? በዚህ እንደው አስተያየት ስጥና ዝግጅታችን እናብቃ። የሞራል ድኩማን ናቸው ማለት የሞራል ድኩማን በጣም ድዋርፍ የሆነ ሞራሊ ድዋርፍ የሆኑ ሰዎች ናቸው። እነዚህ ሰዎች ማለት በቃ ምንም ከነዚህ ከቤታቸው ወጥተው ወደ ስራቸው ሲሄዱ መንገድ ላይ የሚያዩት ደሃ በርግጠኝነት ዘመዶቻቸው በአማራ ክልል ውስጥ የሚካሄደው ነገር በደንብ ያውቃሉ። በነገራችን ላይ እናንተ ከምናውቀው በለጠ ያውቃሉ ግፉም በደሉም ምናምን። ግን ሞራሊ ምንም እንትን የላቸውም። በቃ ይሄ ነገር ህሊናዬን ይሰቀጥጠኛል ይሄ ነገር እንትን ያደርገኛል የሚባል ነገር የላቸውም። ጋሻው መርሻ ነው ያልከው አሁን እሱ አሁን ከታየ ደንዳ ጋር በምን ሞራል ነው የምታወዳድረው? በምን ሞራል ነው በራሱን ሸጦ ታየ እንኳን የሆነ እንትን ላይ በአቋሙ ሆኖ ኦሮሞ ብልጽግና ተላቅሮ እንትን አለ። ይሄ እኮ በፈቃዱ ባርነት ለባርነት ራሱን ለግዢ ያቀረበ ተገዶ አይደለም ባይዞ። አሁን እነዚህ የምትላቸው ሰዎች በፈቃዳቸው ራሳቸውን ህሊናቸውን ለባርነት ሽያጭ ያቀረቡ ሰዎች ናቸው። እንደነዚህ ካሉ ሰዎች ምንም እንትን የምትለው ነገር የለም። በነገራችን ላይ ወደፊት የፖለቲካ ኢትዮጵያ ታሪክ ነው የታሪክ ቆሻሻዎች ናቸው። ይሄ ታሪክ ያሷ የቆሻሻ ማስቀመጫ ጋርቤጅ አለ። ቅድም እንዳልኩ ነው እንደነታዬ አሁን መጨረሻ ላይ ተጸጽተው ህዝብ ማወቅ አለበት። እኔ አውስተች የሆነ አንድ እንትን ላይ ሲናገር ይሄንን እንኳን ተናገረው ማለፍ የለብኝም የሚለው አባባል ነው እቺ ያረገ ህዝብ ይሄን ነገር ሳያውቅ እኔ ማለፍ የለብኝም ብለው በማሳወቃቸው ብቻ ክሬዲት ልንሰጣቸው ይገባል። ስለዚህ እነዚህ በሞራል ከፍታ በታሪክ እንትን ውስጥ ከፍ ብሎ የሚታወቁ ሰዎች ናቸው። ሲነሳ ስለ አብይ አህመድ ሲነሳ ታየ ደንዳ የሚባል እኮ አንድ ባለስልጣን አብሮት የነበረ ሰው እንዲህ አድርጎ ቡድን አውጥቶት ነበር ብሎ የሚጠቀስላቸው አብይ አህመድ ደግሞ ክፋት ሲነሳ ደግሞ እነዚህ እነዚህ ደግሞ አንድ በሌላው የታሪክ ሳይድ ወገን ቆመው አብይ አህመድን ሲከላከሉ የነበሩ ዝቃጮች ነበሩ ተብሎ የታሪክ ቆሻሻ ውስጥ የሚቀመጡ ሰዎች ናቸውና አይ ቲንክ ታራሷ የሆነ ሚዛን አላት አይደለ? አንዱን ከፍ ወዳለ ነገር አንዱን ደግሞ ቆሻሻ ጋርቤጅ ውስጥ የምታስቀምጥበት ይሄ አሁን የጠቀስካቸው ሰዎች ትረስት ሚ እዛ ቆሻሻ እንትን ውስጥ ነው የሚቀመጡት። እንታዘባቸዋለን። እዚህ ማተሮፍ አንድ አመት ሁለት አመት በጣም ተጠቅቀችን ላይ የኢትዮጵያ ችግር የኢትዮጵያ ቀውስ ኢኮኖሚው ፖለቲካው ምናምን ከምንጠብቀው በላይ እንትኑ አክሲለሬሽን የሚባለው በፊዚክስ ምናምን እንትኑ በጣም እንትን ይያለው ስርዓቱ ይሄንን የተፈጠረ ያለውን ቅራኔና ችግር የመቋቋም እንትኑ ከዜሮ በታች መፍትሄ ሊሆን የማይችል ስርዓት እንደሆነ በጣም እና ለውጥ ነው። እነዚህ ሰዎች ለውጡ ሲመጣ እንታዘባቸዋለን። በጣም አመሰግናለሁ መስፍን። እንግዲህ ሌሎች ርዕሰ ጉዳዮች ቢኖሩም ካለን ጊዜ አንፃር በዚሁ እናበቃለን ማለት ነው። በጣም አመሰግናለሁ መስፍን አማን ከኔዘርላንድ። ተመልካቾቻችን በዚሁ የዛሬውንም ዝግጅት እናበቃለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን። እንበርታ መሳይ